ሰላም ወንዶች ገብተዋል። ተመስገን ተመስገን ተመስገን። ብርቅዬዎች ገብተዋል። ብርቅዬዎች እንዴት ነው? ሰላም ነው። እነ ዋሊያ እነ ቀይ ቀበሮ ገብተዋል። ብርቅዬ እንስሳት የጻፍኩ ነበር። እንደውም ለወንዶች አንድ 30 ደቂቃ መጨረሻ ይዘጋጅልን ብዬ ያ ይቅርታ፣ ስራ ላይ ያለው ነው። መኪና እየነዳሁ ስለሆነ ትንሽ ድምፁ ራቅ ሊል ይችላል። ጥሩ ነው። ያቅሜን ግን እየሞከርኩ ነው። ይሰማሃል? ጥሩ ነው። ችግር የለም። አሪፍ ነው። እግዚአብሔር ይመስገን። መምህር፣ በአንተ ትምህርት በጣም ተቀይሬያለሁ። በአንተ ትምህርት ከስንት በጣም የተለያየ የሞት አደጋዎች ተርፌ እግዚአብሔር ይመስገን ይኸው ለዛሬ ወጥቻለሁ። ለቅዱስ ቁርባንም የበቃሁት በአንተና በመምህር ግርማ ትምህርት ነው እና በዚህ አጋጣሚ በጣም ላመሰግን እፈልጋለሁ። አሜን። አመሰግናለሁ። እግዚአብሔር ይስጥልን። እንደውም ቪዲዮዎችን በመከታተልበት ወቅት በጣም መንፈሳዊ ቅናት ይዘኛል። ምክንያቱም ፍሬህን እያየሁ ስለሆነ ንስሐ የሚገቡልህ ልጆች በትምህርት ብዙ ፍሬ እያፈራ ስለሆነ እግዚአብሔር ይመስገን። ያው ክርስቶስን በፍሬያቸውን ታውቃላችሁ ስላለን ፍሬ ያስቀናል። እንደው እግዚአብሔር ለእኛም እንደናንተ ፍሬያማ ያድርገን። ፍሬ ካፈራ በኋላም አንዳንድ የሚበሰብስም ነገር ስላለ ምናልባትም ከአትክልተኛው ከሆነ ጸሎት አድርጉልኝ፣ ከፍሬውም ከሆነ ደግሞ ከተለያየ ነገር ከሆነ ላፈሩትም ለኔም ለሁላችንም ጸሎት አድርጉልን። መምህር ተስፋዬን ጠብቀው ኃጢአቱን ይቅር በለው። በኃጢአቱ ምክንያት ተማሪዎቹን ልክ በንጉሥ ዳዊት ምክንያት በኃጢአቱ ምክንያት 70,000 ሰው በበሽታና በጦርነት በተለያዩ ቸነፈር እንደረገፉ ሁሉ በእኛም በመምህራን ምክንያት ብዙ ሰው ሊጎዳ ይችላል። በእውነት አንዳንድ ጊዜ ነገር እንደዛ ማሰብም ጥሩ ነው። በንስሐ አባት ምክንያትም ብዙ ተማሪዎች ብዙ ሰዎች ሊጎዱ ይችላሉ። ብዙ ሰው ሊሰናከል ይችላል። አንድ መምህር ዘማዊ ከሆነ ገንዘብ ወዳድ ከሆነ አስማተኛና ድግምተኛ ከሆነ አንድ የቤተክርስቲያን አገልጋይ አሰናካይ ከሆነ ስንት ሰው ጥሎ ቤተክርስቲያን እንደሚጠፋ አስበው፣ ስንት ሰው እንደሚሰናከል እና በእኛ ምክንያት ስንት መንጋ ነው የሚበላሸው እና ለእኛም ጸልዩልን። እሺ እሺ። አሜን አሜን። መምህር እኔ ብዙ ሰዓት አልወስድብህም። ያው የአንተን ትምህርት መከታተል ከጀመርኩ በኋላ በጸሎት በስግደት በቅዱስ ቁርባን አማካኝነት የእግዚአብሔር ፍቃድ በላይ ላይ ያሉትን መናፍስቶች ሁሉ ለማወቅ ችያለሁ። ግን አሁን ከሁሉም በላይ የተሸገርኩበት አንድ በውስጤ የሆነው የሚያዋራኝ መንፈስ አለ። የደብተራ ይሁን የሉሲፈር መንፈስ አላውቅም። ግን ያው አፉን መክፈት ከጀመረ በኋላ በቃ አያቋርጥም። ቀንና ሌሊት ስድብ ነው። በቃ ምንም እንትኑን ልቆጣጠሩ አልቻልኩም አንደበቱን እና ያው አፍን ዝጋ እያልኩ ለመቀጥቀጥ ሞክራለሁ። ርዕስ ወስጄ በቅዱስ ቁርባን እግዚአብሔር አንደበቱን እንዲያስልልኝ ብዙ ነገር ሞክሬያለሁ። ግን አንደበቱን ልቋቋሙ አልቻልኩም። በቃ ከእመቤታችን ከቅድስት ድንግል ማርያም ጀምሮ ቅዱሳን አይቀረው፣ እግዚአብሔር አይቀረው፣ የስላሴ አይቀሩት። በቃ ስድብ ብቻ ነው ቀንና ሌሊት በአእምሮዬ ውስጥ የሚያመጣብኝ እና ከልቤ ተነስቶ ነው የሚያወራው። በቃ ቀኑ ሙሉ ሰማዋለሁ እና ለእሱ ብዙዎቹ እኔም ጓደኞች እንደዛ የሚሰቃዩ ስላሉ ለእሱ መፍትሄ ብለህ የምታስበውን ነገር ብትነግረን በጣም ደስ ይለኛል። እሺ ወንድሜ፣ እየነዳህ ትሰማኛለህ። በዚህ በላይቭ ላይ 1100 ሰው ይታየኛል። ይህን ያክል ሰው አገኛለሁ ብዬም አላሰብኩም። ለብዙ ሰዎች አዳርሱ። ወንድማችን የጠየቀ ትክክል ነው። በውስጣችን ሆኖ የሚሳደብ የሚራገምና የሚያንቋሽሽ መንፈስ አለን ያለው በሶስት አንግል እናየዋለን። አንደኛ የሌላ እምነት ተከታይ የሆኑ ሰዎች በእኛ ላይ በመተትም ይሁን በቡዳ መልክ የእነሱ መንፈስ እኛ ጋር ሲገባ ነው። በመተት ከሆነ ለምሳሌ ክርስቲያን ኦርቶዶክስ ያልሆነ ሰው ድግምት በጉርብትናም በስራ ምክንያትም ድግምት ሲያደርግብህ አንተ ውስጥ ይገባል። ያ ድግምት ደግሞ ያ መተት ደግሞ የመጣው ሃይማኖቱ ሌላ ከሆነ ሰው ስለሆነ አንተ ሮብና ዓርብ ስትጾም ስትጸልይ ስትሰግድ ምን ስትል ሃይማኖታዊ ስርዓቱን አይፈልገውም። መንፈሱ በራሱ እንዲሁ ሰዎችን ይጠላል፣ እንደገና ደግሞ ሃይማኖቱንም ደግሞ ይጠላዋል። ከብቷል። ሰውን የሚጠላል ሃይማኖቱን ይጠላል። እና ያ መንፈስ ነው አንደኛ የሚፈታተንህ። ሁለተኛ ደግሞ ቡዳ ነው። ቡዳ ደግሞ ባለባበስ ባነጋገር፣ ለምሳሌ እምነቷ ሌላ ከሆነች ሴት ጋራ በፍቅርም ተቀራርበ ከሆነ ካልሆነም በስራም ተገናኝታችሁ በምንም ከሆነ የእሷ የቡዳ መንፈስ በዝሙት ተመኝታህ ከሆነ ያቺ ሴት አንተም ተመኝታሃት ከሆነና ብቻ ኮንታሚኔሽኑ በዝሙት ከሆነ ነው። እንዲሁም ደግሞ በሆነ ቢዝነስም ተቀራርባችሁ ወደ አንተ የሚገባበት ምንጭ ይኖራል። መተት ሳይሆን እንዲሁ በቡዳ መልክ ከአይን ተወርሮ የሚገባ መንፈስ አለ። እሱ አንተ ጋር ሲመጣ የራሱንም እንትን ይዞ የሚመጣው የራሱን ጸባይ። ትንሽ ሚዩት ብታደርግልኝ ደስ ይለኛል። ትንሽ ድምፅ ያሰማል። የራሱንም ጸባይ ይዞ ነው የሚመጣው። ለምሳሌ
አንተ ውስጥ የገባው ምን ጉዳይ ለማስፈጸም ነው የሚለውን ያውቃል። አንተ ምን አይነት ሰው እንደሆንክ ያውቃል። ሲመጣ አንተ ጋር ምን ፈልገው እንደሆነ ያውቃል። ያንን ማስኬድ ስላልቻለ አንተን ማጠራጠር፣ አንተን ወደ ሌላ ነገር ውስጥ መውሰድ። ለምሳሌ ፕሮቴስታንት ከሆነ መናፍቅ ከሆነ አንተ ወደ ሌላ እምነት እንድትሄድ የሚፈልግበት መንገድ በራሱ ጸበል እንዳትሄድበት፣ እንዳትጾም፣ እንዳትጸልይም ጭምር ነው እንጂ አንተ ያኛውን ሃይማኖት ገብተህ የሆነ እንድትድን ፈልጎ አይደለም። ደግሞ እዛ የምትድንበትም ነገር ተገኝቶ አይደለም። ከኦርቶዶክስ ስትወጣ ብዙ ነገር ዲስኮኔክት እንደሚሆን እንደሚቋረጥ ያውቃል። ስለዚህ ስላልቻለ ነው የሚሳደበው። አንተን ከኦርቶዶክስ ማስወጣት አልቻለም። አንተን ከሃይማኖታዊ ስርዓቶች ውስጥ ማስወጣት አልቻለም። ካለህበት መንፈሳዊ ህይወት ውስጥ ማስወጣት ስላልቻለ ይሳደባል። መቼም ተሳዳቢ ሰዎች ጥይት ሲያልቅባቸው ነው የሚሳደቡት፣ ወይም ደግሞ ትህትና ሲያልቅባቸው፣ ዝምታ ሲያልቅባቸው፣ ትዕግስታቸው ሲያልቅ፣ በአጠቃላይ በአንተ ላይ ማየት የማይፈልጉት ነገር ሲታይ ስድብ ይቀናቸዋል። ስለዚህ መንፈሱም የሚሳደበው አቅሙ እንጂ አድፍጦ የሚሰራ እኮ ነው። ሰይጣን ማለት እኮ እንዲነቃበት የማይፈልግ ነው። መሳደብ ከጀመረ እኮ በትክክል እየተነቃበት ነው። እየተሳደበ እንደሆነ አንተ ከሰማው ደግሞ የበለጠ በቃ ተፋጣቸዋል ማለት ነው። እኔ እንዲያውም አንዳንድ ጊዜ ሲያወሩ ሰማቸው ነበረ። የዛሬ 12 ዓመት 2005 2004 መንፈሱ የተያዘልኝ ጊዜ ላይ እሰማቸው ነበረ ሲያወሩ። ሁለቱ ተው ይለዋል፣ ደጋግሜ የምነግራችሁ ማለት ነው። ተው እኛ ማታ ከገባ ይቀጠቅጠናል፣ እረፍ አታስበላኝ ይለዋል። አዲስ የገባውን መንፈስ እኮ ነው ያ የነበረው መጀመሪያ የነበረው መንፈስ አዲስ የገባውን እኔ ተልኬ ነው አንዴ እንዲያርግ ተብዬ ተልኬ ነው ይላል። ኢቭን አሁን ራሱ ብዙ ጊዜ መንፈስ መግባቱን የማውቅበት መንገድ አለ። ጆሮዬ ድፍን ጭው ሲልብኝ ቶሎ ብዬ ገብቼ በመቁጠሪያ ክትት አድርጌ ማን የገባው ብዬ ራሴን እመታለሁ፣ ሰግዳለሁ። ከዛ በኋላ እምነት ምናምን ቅብዝብት ተሳረገው ጊዜ አቤት ይላል ወዲያው። ስለዚህ ምንድነው ትልቁ ጉዳይ? መንፈስ በምን መልኩ አንተ ጋር እንደገባና አንተ ውስጥ ደግሞ በምን መልኩ እንደሚገለጽ ካወቅበት ተፋጣቸዋል። ፊት ለፊት ነው የምታወሩት ማለት ነው። ስለዚህ ስድቡ ለአንተ ስድብ ብቻ አይደለም መሆን ያለበት፣ ጥቆማ ነው መሆን ያለበት። መንፈሱ ተስፋ እንደቆረጠ፣ ጥይቱን እንደጨረሰ፣ ባዶ እጁን የጨበጣ ውጊያ እንደጀመረ፣ እልሁን እንደጨረሰ፣ ነጭናጫ እንደሆነ ነው የሚያሳየው። አንተ ውስጥ ያለው መንፈስ ደግሞ የማንን ባህሪን የሚያሳየው? ጸባይ የደገመብህን በቡዳ የበላህን ሰው ወይም ደግሞ ከአንተ ውጪ መንፈሱ የመጣበት ሰውዬ ማለት ነው። የእሱን ማንነትም ጭምር ነው የሚገልጸው። ጥርሱን እያሳየ ሰላም ብሎ አንተ ዞር ስትልለት የሚሰድብህም ከሆነ መንፈሱ ይህንን ባህሪ ነው የሚያሳየው አንተ ላይ። አንዷ እህቴ በቀደም ደውላ መምህር በዚህ 2 ወር ውስጥ የሌለብኝ ባህሪ ነው ያመጣሁት፣ ግን ለወሲብ ጀመርኩ አለች። በስመ አብ ሲጸልይ ስገጅ አልኳት። ከዛ ያዘችው። የገዛ ጓደኛዋ ነች፣ አታምንም። የገዛ ጓደኛዋ ነች፣ የግል ወሲብ ችግር አለባት። ይህን ትምህርት አዳምጪ ትላታለች፣ አትሰማም። ምን ትላ ገና ትምህርታችን ማዳመጥ የጀመረችው እችኛዋ ራሱ ገና 4 ወሯ ነው። 4 ወር ገና በ4 ወር ውስጥ እያዳመጠች 2ኛው ወር ላይ የጓደኛዋ የዝሙት መንፈስና የሌዝቢያን መንፈስ የግል ወሲብ መንፈስ መጥቶ ገብቶባታል። ያው ባህሪ እሷ ላይ ተገለጸ ማለት ነው። ከዛ ደግሞ እጭ ምናምን የምትለው አዳዲስ የምታመጣው ባህሪ ሁሉ አላት። አነጋገር፣ ቤተሰብ ስታናገር የምታሳየው ባህሪ ቁጭ የጓደኛዋን እና አንዳንዴ አንተም ይሄ የስድብ መንፈሱ አንተ ውስጥ ሲገለጽ አንተ እንደዚህ አይነት ሰው እንድትወድ ይፈልግ ይችላል። የመንፈሱ ፍላጎት ሊሆን ይችላል። እና ከዛ አንጻር ነው መከላከያውን ነገር ልንገርህ። የስድብ ስሜቱ ሲመጣ 2 ነገር ነው የምትናገረው። አንደኛ እግዚአብሔር ይገስጽህ፣ ስድቡ ለአንተ ይሁን፣ ወደ አንተ ይዞርብህ። ቅዱሳንንም ሲሳደብ መድኃኒዓለም ሲሳደብ ወደ አንተ ይሁንብህ፣ መቅሰፍት ሆኖ ይውረድብህ። በረከታቸው፣ ቃል ኪዳናቸው፣ ኃይላቸው የክርስቶስም ከሆነ ደግሞ እንደዚሁ በመስቀሉ ይውጋ እያልክ መላእክትም ከሆነ ደግሞ ቅዱስ ሚካኤል በሰፊው ጋር፣ ቅዱስ ሩፋኤል በእሳቱ፣ ቅዱስ ገብርኤል በጦሩ፣ ቅዱስ ኡራኤል በመብረቁ ይምታህ እያል የሚሳደበው መንፈስ መምታት ነው። ሌላ 2ኛ ነገር ደግሞ እንደዚህ ሲሳደብ ውስጥህ ሳቅበት። ይሄ እንዴት ነው አለ አይደለም እና ምን ታደን ያለ ሳደብም ብትሰድብ ምን አይለጠፍብኝ ምናምን ብለህ ነገሩን ቀለል አድርገህ መንፈስ እንደሆነ አስበህ ነገሩን ተወው። ያንተ እንዳልሆነ አስበህ እነዚህ 2ቱን ተጠቀም። ይሄ ነው። ሌላው እንዲህ አይነት ተሳዳቢ መንፈስ የአዳልሞት የሚባል የቤተሰብ የዛር መንፈስም አለ፣ ይሳደባል። ተጠራጣሪም ነው። ስዕሉ ፊት ስትንበረከክ ስዕሉን እንዴት ነው ጸሎትን እንደማያሳርግ ጨርቅና ቀለም ብቻ እንደሆነ ባነር እንደሆነ ወይም ደግሞ ዝም ብሎ ወረቀት እንደሆነ ሊያሳምን ይሞክራል። ይህን ሲስተም ሲጠቀምብህ አዎ ነው ብለህ አሳምነው። ነው ጨርቅ ነው፣ ቀለም ነው፣ ባነር ነው፣ ስዕል ነው፣ ወረቀት ነው፣ ግን የእግዚአብሔር መገለጫ ነው።
በቃ እንደሆነ አውቃለሁ በለው። ለምን እዛ ላይ ስዕሉ ላይ ያለችው ድንግል ማርያም ራሷ ድንግል ማርያም ሳትሆን የእሷ መገለጫ ነው። ድንግል ማርያምማ ከስዕሉ በላይ አይደለም። ከስዕሉ ከኛ ከሰዎች ውበት በላይ ነች የምታብረው አይደለም ከስዕሉ። ስለዚህ ራስህን ቀለል ባለ መንገድ ነው እያሳመንክ እየገለጽክ መሄድ ያለብህ እንጂ ሌላ ምንም መፍትሄ አይኖረውም። መንፈስ መሆኑ ግን ማመን አለብህ። የስድብ መንፈስ፣ የጥርጥር መንፈስ እንደሆነ አምነህ ነው ይሄን የምታደርገው። እኔ ነኝ እንዳትል። እኔ ነኝ ብለህ የምታስብ ከሆነ ራስን ትጠላለህ። የሆነ መናፍቅ የሆነ ቃላት ሲናገር ከሰማ እንዴ እውነቴን ነበር ለካ እውነት ነው ልሳደብ የምሞክረው ውስጤ የሆነ ነገር ስለገባው ነው ብለህ የሆነ ጥምም ትላለህ አይደል? ገብቶኛል። የሚገርም መምህር አሁን ያልከው እውነትም አንዱ እኔ ላይ ያስደገመብኝ የህንድ ሰው ነው። ያው አህዛብ ነው፣ የጣዖት አምላኪ ነው። ከእሱ ጋር የተያዘ ነው ብዬ አስባለሁ። አብሬ የነበርኳትም ጊዜ ነጭ ነበረች። ያው ሃይማኖት አልነበራትም። ከእሷ ጋር ወደ 2 ዓመት በላይ ቆይቻለሁ። የእሷ ኤክስ ነበረ። አይቶኛ አያውቅም፣ አላውቅም። በቅናት ብቻ እንዴት ከሰው ጋር ትሆናለች በሚል ከፌስቡክ ላይ ነው ፎቶ ወስዶ ያስደገምበት። በጣም ይገርማል። ያ እና ብዙ ጥላ ወጊ ሌሎች ሞክረዋል። የእግዚአብሔር ቸርነት ሆኖ ብዙ ጊዜ ተርፍ ያለው መቤታችን እያዘችልኝ ብዙ ነገር ለማድረግ ሞክረዋል። አሳብደው ግደለው ተብሎ ይላካል። በእግዚአብሔር ቸርነት ብዙ ነገር አልፍ ያለው ግን ያው በቃ አንተ እንዳልኩ ነው የሚሆነው። አዎ እንደዛ ነው የሚሆነው። ከዚያ አልፍም ጸሎት አድርግ። ከዛ ውጭ አሳምነው ራስህን። እሺ እኔ አይደለሁም የሚለው ሐሳብ ውስጥህ ሊሰርጽ ይገባል። ከዛ ነፃ ትሆናለህ። እኔ አይደለሁም ካልክ እኔ አገባኝ እኔ አይደለሁም ይሄ አንተ ስራ ነው ትለዋለህ። ደግሞ በዚህ መጣ እለው ነበር ብዙ ጊዜ ጥፋቱ የኔ እንኳን ቢሆን ብዙ ጊዜ ምን አደረግ ነበረ? ደግሞ በዚህ መጣህብኝ ይሄን አሰራኸኝ እላለሁ። የራሴ ምን ችግር ከሆነ ሄጄ ንስሐ እገባበታለሁ። ምን ችግር አለ? ለአንድ ቄስ ተናግሮ እኮ ኃጢአትን ማስወገድ ምን ብለህ ስታሳምነው ውስጥህን እንዴት ነው መጨናነቅህን ይፈልገው የነበረው መንፈስ ይዋረዳል። አይ አሁን ደግሞ አባ እንዴት ነው ሄጄ የማገኛቸው? እንደዚህ ቤት ተጠራጠርኩ። አንድ ልጅ አለ በህልሙ የሆነች ሴት በመጣች ቁጥር ህልመ ሌሊት በፈሰሰ ቁጥር ኃጢአት ሰራው ዝሙት ሰራው ብሎ ሄዶ ንስሐ ይገባ ነበርና ቄሱ እንደው አንተ ልጅ እንደው እንደዚህ ዝሙት የምትሰራም አትመስልም፣ እንደው ከዚህ ሁሉ ሴት ጋር በየቀኑ ስታድር ጥሩ ነው ይሉታል። አይ አባቴ እኔ እኮ ብቻዬን ነው የማድረው አላቸው። እና ታዲያ ይሄ ሁሉ የምትለኝ ምንድን ነው? በህልሜ እኮ ነው። አይ እንደው የዋህ ልብ እንደው አሉት። በቃ ይሁንልህ ተቆጥሮልሃል፣ በቃ እግዚአብሔር ኃጢአትን ይቅር ብለዋል። ከዚህ በኋላ በህልምህ ሴት መታ ስትገናኝ ያንተ ጥፋት አይደለም እሺ ብለው ነገሩት። ያንተ አይደለም ያቺ የመጣችው ሴት በህልምህ ነው። በቃ ዘርህን የሚያፈሰስከው ሆን ብለህ አይደለም፣ አትጠየቅበትም። በህልምህ የፈሰሰው ዘር ግን ቀን አይንህ በዝሙት የሚንከራተት ከሆነ እሱን አስተካክል፣ ቀንስ እንጂ ህልምህ ላይ የመጣችዋን ሴት አንተን በዝሙት አልጣለችህም ብለው ነው የነገሩት። እና ምንድነው ልል የምፈልገው አንተ ውስጥህን አሳምነው። እኔ አይደለሁም ይሄን የማደርገው እምዋሻውም እኔ አይደል። ስለዚህ ውሸትን የምትዋሽ ከሆነ ለማስተካከል መሞከር፣ ዝሙትን የምትፈጽም ከሆነ ዝሙትን ላለመፈጸም ራስህን መገደብ። ከዛ ውጭ ግን ሰው ነህ፣ እግዚአብሔርም አባትህ ነው፣ ክርስቶስን ቤዛ ሆኖሃል፣ ዋጋ የተከፈለልህ ሰው ስለሆንክ ስጋህን ይሄ ማንነትህን አክብረው። በአንተ ላይ የሚከናወነውን የእግዚአብሔርን ስራ ዝም ብለህ የምትመለከት ነው መሆን ያለብህ እንጂ በፈለግከው መንገድ ሄደህ እንደፈለግህ ከሆንክ በኋላ ንስሐ ገባበታለሁ እያልክ መልሰህ ደግሞ እንደገና ጥፋት የምታጠፋ መሆን የለብህም። ጠንቃቃ ሰው መሆን አለብህ። ለነገሮች ትኩረት ሰጥተህ በአንተ ዙሪያ ያሉትን ጓደኞችህንም ራሱ መቀነስ ካለብህ ቀንሰህ የምትውልበትን ውሎህን በራሱ አስተካክለህ ጸሎትን በምትጸልይበት ሰዓትም መጥነህ ነው። በጣም ረጅም ሰዓት መንዛዛት የለበትም። በጣም ደግሞ አጭር አታርገው። እንደ እድሜህ ወጣት ከሆንክ ስትሰግድም ስትጸልይ ምንም ስትልም ላለመሰላቸት ደስ ብሎ ጥር ምጥን ያለች ጸሎት እየጸለይክ ራስን አለማምደኸው ነው ከዛ ወደ ትልልቁ ጸሎት የሚገባው። የሚጠበቅብህ ከአንተ ንጹህን ልብ ይዘህ ታማኝ ሆነህ በትንሹ ታምነህ እግዚአብሔርን በንጹህ ልብ መውደድና ጸሎትህን በየቀኑ በአጭሩ ጸልየህ ታምነህ መገኘት ብቻ ነው የሚጠበቀው። እንደ ባህታውያን እንደ መናንያን ራስህን ማስጨነቅ የለብህም። እንደዛ ስለ ጸለይክ አይደለም ሰይጣን የሚታሰረው። ደግሞ ስላልጸለይክ ሰይጣን ገባብህ ማለት አይደለም። ዋናው የልብህን ጥንካሬ ነው የሚያሳየው። እና ራስህን ጠብቅ። የሚሳደበው ስድብ አንተ ውስጥ ያለው መንፈስ እንደሆነና መተቱ አሁን እንዳልከኝ መተቱ እንደሆነ አስበህ ሁልጊዜ እንትንህን መቀጠል፣ ይሄ ሃይማኖታዊ ስርዓትህን መቀጠል ነው ያለብህ። እየተሳደብኩማ እንዴት እጸልያለሁ ምናምን አትበል። እንዳታረገው እንደዚያ ነገር በፍጹም ይሄን ሐሳብ እንዳታስበው። እሺ በዚህ ጉዳይ ላይ የሚገርም
ይሄ የአሕዛብ መናፍስት ስለሆነ ለክርስቶስ ፍቅር እንዳይኖር ልብን የማደንገዝ ነገር አለ። ብዙ ጊዜ ከክርስቶስ እንድርቅ የሚያደርገው ጥረት አለ እና በፍልሰታ ጊዜ ሱባኤ ለመግባት ሞክሬ ነበረ እና 7 ቀን በቻልኩት መጠን ስራ እየሰራሁ ሱባኤ ገብቼ ያየሁትን ነበረ እና በህልሙ ያየሁት ከጓደኛ ቤት መወደው ጓደኛ ያለ ቅርብ ጓደኛ ነው፣ ብዙ ያገዘኝ ጓደኛ ነው። ከሱ ቤት ለወጣ ስል ሂድና መኪና ናምጣ ነገር ይለኛል። እኔ ደግሞ እንዴ መኪና አለኝ እንዴ ምናምን ብዬ ተገርሜ መኪና ላመጣ ሄዳለሁ እና ወደ ውጭ ስወጣ እኚህ ኦልድ ስታይል መኪኖችን ታውቃቸዋለህ? በሌቻ ውስጥ ኦልድ ስታይል ሆነው አዲስ ሆነው ግን በብዙ ዋጋ ነው የሚሸጡት እና እንደሱ አይነት መኪና አገኛለሁ። እንዴ ይሄ እኔ መኪና ነው እንዴ ምናምን ብዬ ገርሞኝ መስኮቱ ክፍት ነው በሁለቱም በኩል። ከዛ በድራይቨር ሳይድ በኩል ሄጄ ሳይ እንዳለ ውሻ የሚያድርበት መኪና ነው የሚመስለው። በቃ ውስጡ የውሻ ፀጉር ምናምን አለበት እና የመቀመጫ የድራይቨር ሳይዱ መቀመጫ ላይ ትልቅ ይሄ የበሬ አጥንት ተግጦ ያለቀ አጥንት ይመስላል ተቀምጦበታል መቀመጫው ላይ እና ግጬ ከዛ ምንድነው ብዬ እስኪ በሌላ ሳይድ ዞር ለይ ብዬ ልዞር ስል የማዕድ ውሾች ከየት መጡ ስታልን እየሮጡ መጡብኝ። ከዛ ደንግጬ መሮጥ ጀመርኩ። ስሮጥ የሆነ ሰዓት ቆምኩና በድንጋይ ስላቸው አልስታቸው መታቸዋለሁ። አልስታቸው መታቸው ስመታቸው ይቆማሉ። ግን እየመታሁት ራሱ በፍጥነት ይከተለኛል እና ውሻው ነጭ ነው ተለይቶ የሚከተለኝ። ስመታው ራሱ ምንም አይፈራም ይከተለኛል እና ከኋላ ደግሞ ከሩቅ ቦታ ሆና አንድ ሴት ቆሻሻ ውስጥ ቆማ የምትመለከተኝ ይመስለኛል እና ውሾቹ ደግሞ የእሷ ይመስሉኛል እና እንትኑ ብዙ አልገባኝም። ትንሽ በራሴ የተረዳሁት ነገር አለ፣ ግን የህልሙ ብቻ አልገባኝም። እስኪ ብታስረዳኝ ደስ ይለኛል። መኪና እንግዲህ እንደ ጊዜው አይደል የምናየው። እግዚአብሔር በየዘመናቱ ህልም የሚያሳይበት መንገድ አለውና ድሮ መኪናን የሚተካው ሰረገላና ጋሪ ነው። አሁን ደግሞ መኪና ነውና መኪና በስጋችን ይመሰላል። ሾፌሩ ደግሞ ነፍስ ናትና ስጋህን የሚፈታተነው የሚከታተለው ነገር አለ። ስትመታቸው የሚመቱልህ ጸሎትህ ስሙር እንደሆነ የተሳካ እንደሆነ ማሳያ ነው። ጥሩን ያለው እንትንህ መንፈሳዊ አቋምህ የዝሙት መናፍስትን እየመታቸው ነው። ውሻ ማለት የዝሙት መንፈስ ነው። በተለይ ቡችሎች ምናምን ከሆነ የዝሙት መናፍስት ናቸው። ትልቅ ውሻ ከሆነ ደግሞ የዛር መንፈስ ነው። ጥቁር ከሆነ በተለይ ደግሞ እንደዛው ልክ እንደዛው ነው እና ስትመታቸው ይመታሉ፣ ግን ይከተሉሃል። ያ ማለት ጸሎትህ ጥሩ ነው የጸለይክ ያለው ነገር፣ ግን እነዚህ ለቀው የማይለቁህ ናቸው። ያ ማለት አንተ በውስጥህ የምትፈልገው ነገር አለ ማለት ነው። እንዲርቅ ትፈልጋለህ፣ ግን አሁንም እዛው ቦታ ነው ያለው። በምሳሌ ልንገርህ፣ ሰዓትህ እያለቀ ስለሆነ ነው የምነግርህ። አንድ 3 ደቂቃ ስለሚቀር ነው። 17 ደቂቃ አውርተናል። በሰዓት ነው የምናወራው። 20 ደቂቃ ነው የምሰጣቸው ለሁሉም ብያለሁ። እስካሁን 4 ሰው አውርቻለሁ። ለምሳሌ ምንድን ነው የምትውልበት ቦታ፣ ስራ ቦታ ያሉ በዝሙት የሚፈታተኑ ሴቶች ካሉ አንተን የሚመኙ ናቸው የሚሆኑት። ብዙ ጊዜ የሚከተሉ ከሆነ አንተን የሚፈልጉ በገንዘብ የሚሆን በዝሙት በተክለ ቁመና የሚሆን በምንም አንተን የሚፈልጉ አሉ። የለመደ አንተን ስጋ የለመደ ሌላ የዝሙት መንፈስ አለ ማለት ነው። ሁለተኛ ደግሞ አንተ የምትሰራበት ስራ አካባቢ ከስራ ከወጣህ በኋላ ሁሌ ጎራ የምትልበት ቦታ ካለ ቦታ አቅጣጫህን መቀየር አለብህ። ኔትወርክ ተቋረጠበት አለ ወንድሜ ከስራ እንደወጣህ ሁልጊዜ ስራ ቦታህም ሊሆን ይችላል፣ መኖሪያ ቤት አካባቢም ሊሆን ይችላል። ጎራ እያልክ ፉት እያልክ ወይም ደግሞ ቀመስ እያልክ የምትገባው ኃጢአት ካለ እሱን ማቆም የምትችልበትን ሲስተም መፍጠር። ለምን ባጠገባቸው ነው የምታልፈው። ውሾቹ የሚከተሉህ ለዛ ነው። እነሱ በሌሉበት መስመር መሄድ የምትችልበት ሁኔታ ካለ፣ ማስተካከል ያለብህ የስራ ጸባይ ካለ፣ የገንዘብ አወጣጥህን በአጠቃላይ የህይወትን እንትን አካሄድ አስተካክለው ማለት ነው። ግን በደፈናው ነው የምነግርህ። ዲቴል እያንዳንድ ቃል በቃል ከነገርኩህ ልትጨናነቅ ስለምትችል ነው። የዝሙት መናፍስቶቹ ይከታተሉሃል ማለት አንተ በእነሱ አቅጣጫ ስለምትሄድ የዛን ሰዓት ነው የሚያዩህ። እየመታቸው እያባረርካቸው የሚከተሉ ከሆነ በመንገዳቸው ላይ ሄደሃል ማለት ነው። ለዚህ ነው ርቀው የማይርቁት። ስለዚህ ከመንገዳቸው ውጣ። ምን እንደሆነ አንተ ነው የምታውቀው። አሁን እዚህ ጋር ዲቴል ማድረግ አልችልም። ከመንገዳቸው ዞር በል። በዙሪያ ያሉ እህቶች ካሉ ዝሙት መንፈስም ከሆነ በውሻ ደግሞ የሚጠቀስ የሚገለጽ ደግሞ ሌላ አለ፣ ወደ ጥፋቱ የሚመለስ ይሄ ኃጢአታቸውን ያልተው ጓደኞች ካሉ ውሻ በዝሙት ብቻ ሳይሆን የሚገለጸው ወደ ጥፋቱ ኃጢአትን አሁንም ከሚሰሩ ሰዎች ጋርም ይመሰላል እና ይሄ ንስሐ የማይገቡ አሁንም ዝሙት የሚፈጽሙ ወንዶች ጓደኞች ካሉ
እንብላ፣ እንጠጣ፣ እንጨፍር፣ እንዝናና፣ እንጫወት የሚሉ ዓለማዊ የሆነ ባህሪ ያላቸው ጓደኞች ካሉ በርቀት ነው መሆን ያለበት የሚል ነገር ያሳያል። ለዚህ ነው እና አይለቁህም፣ ይደውሉልሃል፣ የት ያለው ምናምን ብሎ ደውለውልህ ሼም እንዲይዝህ ሊያደርጉ ይችላሉ። ይሄን ነገር አስተካክል ማለት ነው። ግዴታ ከሴት ጋር ብቻ የሚያገናኘው ነገር አይደለም። እሺ ወንድማችን ተቋርጦበታል መሰለኝ ኔትወርክ። ድንገት ከመጣ እሺ ፍራኦል ቅርታ እንግዲህ ተቋርጦበታል። እሺ ሄሎ፣ ቅድም ኔትወርክ ተቋርጦባት ነበር እህታችን ወለተ ኪዳን። ሄሎ ወለተ ኪዳን እንዴት ነሽ? እግዚአብሔር ይመስገን ሰላም ነው መምህር። አለው ላውዱን አጥፊው፣ ቀረብ በኤልፎኑን ምንቃዩ። ኤርፎን አላረኩም መምህር፣ ላውድ ነበር አጥፍቼዋለሁ። አሁን አስተካክል። ጥሩ ነው። እሺ እንዴት ነው መምህር? አለው እንኳን ደህና መጣሽ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደህና ቆየኝ። አመሰግናለሁ ስላገኘሁ በጣም ደስ ብሎኛል። እግዚአብሔር ይመስገን በእውነት ስለ ሁሉም ነገር። እሺ እህታችን ምንድን ነው የደወልሽበት? በጣም ደነገጥኩኝ። እሺ አንቺ እስከምትረጋጊ ድረስ ሀሳቡን ልጨርስለት ለወንድማችን። ድንገት ስለተቆጣጠሩ ነው የሚያውቁት። ስትረጋጊ ምልክት ስጪ እና በህልም ብዙ ጊዜ ውሻ ማየት ይከብዳል። ሌላው ግን ሳልገልጽልህ የማላልፈው ነገር ምንድን ነው፣ የአህዛብ መንፈስ በውስጥ ለምሳሌ ህንዳዊ ነበር መተት ያደረገብኝ ብልሃል። የአህዛብ መንፈስ ያለባቸው ኦርቶዶክስ ያልሆኑ ሰዎች ከሚልኩብህ መንፈስ አንጻር ደግሞ የምታሳየው ባህሪ ምንድን ነው? ሮብና አርብ መጸለይ ያቅትሃል። ሮብና አርብ መጾም ያቅትሃል። ካልጠፋ ቀን ሮብና አርብ ቀን ዝሙት መፈጸም፣ ያንን ቀን ብቻ ማክበር፣ ግዝት በዓላትን በ12 በ21 እና በ29 የሚባሉትን በወር 3 ቀን የሚባሉትን በነዛ ቀን በስራም ይሁን በዝሙት በምንም ቢዚ ነው የምትሆነው። ተቃራኒ ትሆናለህ። የሃይማኖት ተቃራኒ ትሆናለህ። አብይ ጾም በሚመጣበት ጊዜ ወይም አጽዋማት በሚመጡበት ጊዜ እስከ 6 መጾም መከራ ነው የሚሆነው። እስከ 2 ሳምንት ድረስ ትንሽ የተንገዳገደ ይጾምና ከዛ ጾሙ ሊያስፈርስህም ይችላል። በግሎሲ በዝሙት በመጠጣት በምናምን ጾምን የሚያስፈርሰው ይሄ የአህዛብ መንፈስ ነው። የአህዛብ መንፈስ ነው እንጂ እነዚህ ክርስቲያን ሆነን እያለን ከኛው ጋር አብረው የተወለዱ ወይም ደግሞ መተት የሚያደርግብንም ክርስቲያን የሆነ ሰው ሆኖ የሚመጡት መናፍስቶች በእርግጥ ክርስቲያን ናቸው ማለት አይደለም፣ ግን ይቋቋማሉ። ብዙ ጊዜ ይሄ መጾሙ መጸለያችንን ምናምናችን አያቃጥላቸውም። እኛ ልባችንን መጀመሪያ ካሻከሩት እኮ ተጠራጣሪ ልብ እንዲኖረን ካደረጉ ጸሎታችንም ከደመና በታችን የሚሆነው ኃይል አይኖረውም። ልክ አሁን ወንድማችን በድንጋይ እመታቸዋለሁ ውሾቹን ግን ተመልሰው ይከተሉኛል አለ። ያ የሚያሳየው ምንድነው? ተመተዋል፣ ያቃጠላቸዋል፣ ግን ይችሉታል። ልክ ፀሐይ እየመታችሁ እንደምትቋቋሙት መናፍስትም ከእናንተ የሚመጣው የጸሎትም የምንም ኃይል ያን ያክል ከነሱ የሚያርቃቸው አይደለም፣ ከእናንተ የሚያርቃቸው አይደለም። ችፍ ብላችሁ እንደምታባሩት አይነት ድመትና ውሻ ነው ማለት ነው። ስለዚህ መጀመሪያ ልባችንን ካሻከሩ፣ ህሊናችንን ከገዙ፣ አይምሯችንን ከተቆጣጠሩ በኋላ ነው ስጋችን ላይ የሚጫወቱት። አንዳንድ ጊዜ ደግሞ ስጋችንን ይዙትና አይምሮ፣ ህሊና፣ ልቦናችን ያደነዝዙታል ወይም ደግሞ ያዳክሙናል። አንዱ ላይ ተቀምጠው አንደኛውን ነው የሚያደነዙት እንጂ የተቀመጡበት ላይ ተቀምጠው ዝም ብሎ ጽጥ ብለው አይቀመጡም። እና ጸሎታችን እንዳይሰምር፣ እንድንሰላች፣ እንድንታክት፣ ሰነፍ እንድንሆን በማድረግ ነው ስጋችን እንቅልፋም እንዲሆን የሚያደርጉት አይደለም እንዴ? የሆነ ጊዜ አስታውሳለሁ በጣም ኃይለኛ ድብደባ እየተደረገበት አንድ እስረኛ ኢንተርቪው ነው የሰማሁት እና ማላይ ነው የሰማሁት እሸት መለሰ ላይ ነው ማምን ላይ ቁጭ ብዬ እያዳመጥኩት ነበርና ኃይለኛ ድብደባ እየተደረገብኝ ከፊት ለፊት የዝሙት ፊልም ከፍተዋል አለ። የዝሙት ፊልም ከፍተው አንዲትን ሴት ለሶስት እየተገናኟት ኤሮቲክ የሆነ ልቅ የሆነ ወሲብ ነው የሚያሳዩት። እዚህ ጋር ደግሞ በእሳት ይተረኩሱኛል፣ ያቃጥሉኛል አለ። በጣም የገረመኝ አለ እሳት እየለበለበ እያቃጠለኝ እዛ ጋር የዝሙት ፊልሙ አይሎብኝ እንደዚህ የምቱኝ እየገረፉኝ አጥንቴን እየቀለጠሙኝ ሀፍረተ ስጋ ይቆሟል አለ። እና ዋናው አይምሮ ነው። እስቲ እንደው ድብደባው በልጦበት ያን ነገር እንዴት ከቁም ነገር አልቆጥሮም ብሎ እንዴት ያን ነገር ትውት አላደረገው? አይገርማችሁም? የሰው ልጅ
ከዛ ይሄ አሁን ራሴ ነኝ ወይስ መንፈስ ነው አለ። እኔ ነኝ ወይስ መንፈስ ነው? በጣም ይገርመኛል። እነዚህ አይነት ነገሮች አሉና የሰው ልጅ እንዲህ ነው ልትሉት አትችሉም። ከባድ ነውና በአይምሮ ላይ ተቀምጠው መናፍስት ስጋችን እንዲፈተል ሊያደርጉ ይችላሉ። ስጋችን ላይ ተቀምጠው ደግሞ አይምሮ እንዲፈተል ሊያደርጉ ይችላሉ። ግን መጀመሪያ ብዙ ጊዜ የሚያዳክሙት ምናችንና እምነታችን ያዳክሙታል። እምነታችን ያዳክሙትና ከዛ በኋላ ምንም ነገር ብናደርግ እንዳይጥመን ያደርጉታል። ብንሄድ ቤተክርስቲያን መመላለስ ይመስለናል። ቄስን ብንሳለም ንስሐን ብንገባ አሁንም እዛው ኃጢአት ላይ ነን። ዋናው የጭንቅላት ለውጥ መምጣት ሲገባው ግን ለውጥ በፈጸመ ቁጥር በየቀኑ እየሄደ ንስሐ የሚገባ ከሆነ ምን ጥቅም አለው? መጀመሪያ መለወጥ ያለበት እዚህ ጋር ነው ብዬ አስባለሁ።